ለምን እንደዚህ ከምትጣሉ እኔን ያሸነፈ ለምን ያገባኝ? እንዴት? በቃ እናንተ አትጣሉ። ሁለታችሁም ሽማግሌ ላኩ። ቤተሰብ የተቀበለውን አገባለሁ። እሺ። ቤተሰቦችሽ መስፈርታቸው ምንድነው? እሱን አላውቅም። ጥሩ፣ ይመቸኛል። ጥሩ። ይሄ በጣም ጥሩ እድል ነው። እኔ ራሱ በጣም አይናፈከኝ። እያሾፍክብኝ ነው ማለት ትናንት አግኝተኸኝ ዛሬ ናፈኩሽ ስትል ነው። አሁንማ ሀብት ንብረት ላወርስሽ አይደለ? እዚች ጋር ፈርሚልኝ። እዚች አሁን ደግሞ ወደ ሁለና ማስረጃ። የስ መታሽኝ እኮ ምን ሆነሽ? አዎ መተው። ምንድን ነው አላማው? አንተ እንደ እናትህ ሆነ ከጀርባ ልትወጋ ነው አይደል ሀሳብህ? እኮ አልገባኝም። እናቴን እየተናገርሻት? አዎ እየተናገርኳት ነው። አንተና እናትህን ነጥዬ ማየት እንዳልችል እያደረገኝ ነው። እሺ ተውት፣ ባልሽ ለሆነ እኮ ነው። ኧረ እባክህ እንዳንተ አይነት መሰሪ ባልከሆንክ ቅርብኝ። እሺ ተውት። ታደርግልኛለህ? ተሙ ይቅርታ። ተሙን ያልሽኝ? አዎ አልተረዳሁም ነበር ብዙ ነገር። ይቅርታ። ማዘርም አንቺ ለእኔ ያለሽን አስቀያሚ አመለካከት አይቶ ነው እኔን ያላመነው። አይደለም አንተ እኮ ነገሩ አልገባህም። ትሁት፣ እኔ አንቺ እንድታይኝ ብዬ ምንም የማደርገው ነገር የለም። ግን ደግሞ ያለ ስሜ ስም ያለ ማንነቴ ማንነት ስትሰጪኝ ደስ አይለኝ። እንደማላስመስል ደግሞ ታውቂኛለሽ። ይቅርታ። ግድ የለም እኔ አልቀየምሽም። እሺ እንደዛ ከሆነ ቡና ጠጣ። እንደዛ ከሆነ ማታ ልምጣ። ቻው። ደግሞ ደስ ብሎኛል። እሺ የናቲ አላማ አንድ ባንድ እንግዲህ አሁን ላይ እየተገለጠ መጥቷል ማለት ነው። ምክንያቱም እንግዲህ እና አባባን ጎዳና ላይ ነው መጣል እየፈለገው ማለት ነው። ምክንያቱም አሁን ላይ ከአባባ ሚስት ጋር እጅግ በጣም በማውራትና እንዲሁም ደግሞ በጣም መልካም ሰው በመምሰል ናቲ ማለት ነው እንዲሁም የአባባ ሚስት ማለት ነው ቤቱ እንዲሽጥ ካደረገች በኋላ ቤቱን በተዘዋዋሪ እሱ ሊገዛ ማለት ነው እና ከዚህ አንጻር እንግዲህ ቤቱን ለራሱ ለማድረግ እንደወሰነ እንግዲህ ያው በስተመጨረሻም ይብንለት ቲና ሲነግራት ነበረ ማለት ነው። በጣም ፈልጌሽ ነበረ፣ እስካሁን ስደውል የት ነበርሽ በማለት እንግዲህ ቴና ሲጠይቃት ቴና ደግሞ ስራ ላይ እንደነበረች እንዲሁም ደግሞ ምንድነው የተፈጠረው ነገር በማለት እንግዲህ ናቴን በመጠይቅበት ሰዓት ባክሽ በጣም ብዙ ነገር ተፈጥሯል፣ እንዲሁም ደግሞ የተፈጠረው ነገር ደግሞ ለኔና ላንቺ እጅግ በጣም የምንጠቀምበት ነው በማለት እንግዲህ ናቴ መልሷል ማለት ነው። እሺ ምንድነው ታዲያ ለምንድነው ማትነግረኝ በማለት እሺ አዎ ነግርሻለሁ፣ ለማንኛውም ሽማግሌው አሁን ላይ ሰው ገጭቷል። ስለዚህ ሰው ስለገጨ ደግሞ አደጋ ስላደረሰ አሁን ላይ የካሳ የሚሆን ብር ያስፈልገዋል። ብር ስለሚያስፈልገው ቤቱን ደግሞ ሊሸጡት ነው በማለት እንግዲህ ይነግራታል። ያ ማለት እንግዲህ እንደምንም አድርገን ቤቱን ለራሳችን ማድረግ አለብን። ያ ማለት አንቺና እኔ ተጠቃሚ ሆነናል ማለት ነው በማለት እንግዲህ ለቴና ሲነግራት ቴና እጅግ በጣም ነበር የደነገጠችው በነገራችን ላይ ማለት ነው። ምክንያቱም ምን ያክል ማለት ነው ትንሽ ተንኮል ሲያደርግ የነበረው ናቲ አሁን ላይ እስከ ቤት ማለት ነው አባባን ቤት እስከ ማሳጣት ድረስ በሚደርስበት ሰዓት እጅግ በጣም ነው እንትን ያለችው ያዘነችው ማለት ነው። እና ድንዝዝ ብላ ነበረ እንትን ያለችው። አዎ ፈልጋለሁ በማለት ምነው አንቺ ብር አትፈልጊም እንዴ በማለት እንግዲህ ናቲ በድጋሚ ስጠይቃት አይ እፈልጋለሁ ብለዋለች ማለት ነው። ያ ማለት እንግዲህ ከሱ ሀሳብ ጋር እንደምትስማማና እሷም ለብር ብላ እንደምትሰራ እንዲያቀ ስለፈለገች ነው እንጂ አባባ ላይ ልትጠቀምበት ፈልጋ አይደለም። ከዚህ በፊት እንግዲህ ካስታወሳችሁ አንቺን በምንም አይነት መልኩ ላምንሽ አልችልም በማለት እንግዲህ አባባ ሲናገራት እውነት አባዬ በጣም ተቀይሬያለሁ፣ አንተን መካስ ነው እንጂ የምፈልገው በምንም አይነት መልኩ አንተን መጣል አልፈልግም፣ ግን ደግሞ እራሱ በሚከፍለኝ ብር በእርግጠኝነት አንተን መካስ ነው የምፈልገው አባዬ፣ እውነት ተቀይሬያለሁኝ፣ በቃ እድሉን አግኝቻለሁ፣
አሁን ላይ ደግሞ አንተን መካስ ነው የምፈልገው በማለት እንግዲህ ለአባባ ቃል ገብታለታለች ማለት ነው። ስለዚህ ምንም ቢሆን ምንም አሁን ላይ ከናቲ ጎን እንደማትቆም የታወቀ ጉዳይ ነው። ለብር ይሄን ያክል በጣም እንትን ነች፣ ለብር አትደራደርም። በነገራችን ላይ ቲና በብር ምክንያት ማለት ነው አትደራደርም። ግን ደግሞ በዚህ አሁን ላይ ማለት ነው ምንም አይነት ነገር ያው ከአባባ ጎን እንደምትቆም ነው እንግዲህ ከዚህ በፊት ስትናገር የነበረችው ማለት ነው። እና እንግዲህ ናቲ ያው ከተመስገን ጋር መወዳደሩን አሁንም ቀጥሎበታል ማለት ነው። በባለፈው ፓርት ላይ እንዳየነው ከሆነ እቤት ውስጥ አስቤዛ እኔ አመጣለሁ፣ ተመስገን እኔ ሂጄ ላንጣ ሲል አይ እኔ አመጣለሁ ችግር የለውም በማለት እንግዲህ ከሱ ለመፎካከር ብሎ አስቤዛ አመጣለሁ በማለት ግን ደግሞ ሳያመጣ ውሎ አድሯል ማለት ነው። እንደዚህ ውሎ ባደረበት ሰዓት ላይ ማለት ነው እነ ትሁት ደግሞ ቤት ውስጥ የሚበሉት ምንም አይነት ምክንያት ምግብ አልነበረም ማለት ነው። በዚያን ሰዓት እንግዲህ ትሁትም ምንም እጇ ላይ ያለ ብር ስለሌለ እንዲሁም ደግሞ እድልን ነበር እየጠየቀቻት ማለት ነው። እድል ትንሽ ገንዘብ ይኖርሻል እንዴ? 100-200 ብር የሚሆን ምንም እኮ የሚበላ ነገር የለም እና ምሰረው ራሱ ግራ ገባኝ። ናቲ አመጣለሁ በማለት እንግዲህ ያው ለተመስገን እንዳያመጣ አደረገ። ግን እሱ እያመጣ አይደለም አላመጣም በማለት አዎ አውቃለሁኝ እሱ እኮ ከሱ ጋር ለመወዳደር ብሎ ነው እንጂ ምንም ነገር እንደማይሰራ አውቃለሁ። ግን ደግሞ አሁን ያልሽኝ ብር አለ ሂደሽ ገዝተሽ መንጣት ትችያለሽ በማለት እንግዲህ ትሁትም ሂዳ ገዝታ አምታ ሰርታለች ማለት ነው። ሲቀጥል ደግሞ ራሱ ተመስገን ወደ ቤት በመጣ ሰዓት እንዲሁም ደግሞ እድል ምንም ነገር ቤት ውስጥ እንደሌለና እንዲሁም ናቲ ራሱ ገዛለሁ ያለውን ነገር እንዳልገዛ አንተ ጋር ለመፎካከር ኮ ያደረገው ነገር ነው እንጂ ምንም ነገር የገዛው ነገር የለም ስትለው እንግዲህ ወደ ቤት ሳይገባ ነበር ተመልሶ እቃ ለመግዛት የሄደው ማለት ነው። ሲቀጥል እንግዲህ አሁን ላይ ቲና ማለት ነው ናቲ እያላትን እያንዳንዱ ነገር ማለት ነው እንግዲህ እጅግ በጣም ነበር እንትን ያለችው። ሲቀጥል ወደ ትሁት ጋር በመሄድ የሰማሁት ነገር እጅግ በጣም አዝኛለሁኝ፣ አባባ እንደዛ በመድረሱ በጣም አዝኛለሁ። ሆኖም ግን አሁን ላይ ማለት ነው ትሁት በምንም አይነት መልኩ የአባዬን ቤት እንዲሸጥ እንትን እንዳታደርጊ፣ በቃ ቤቱ እንዳይሸጥ አደራሽን በማለት እንግዲህ ያው ቴና ማለት ነው በቀላሉ ትሁትን አስጠንቅቃታለች ማለት ነው። አዎ እኔም እሞክራለሁ፣ አባዬ አንድ ነገር ያለው ቤቱ ነው፣ ስለዚህ ቤቱ ደግሞ ሊሸጥ አይገባም ብዬ እንግዲህ አስቤያለሁ፣ ግን ደግሞ ይሸጥ እያሉ ነው፣ ምን እንደማደርግ አላቅም በማለት እንግዲህ ትሁትም ተናግራለች። ሆኖም ግን በእንደዚህ አይነት መልኩ መደራደር የለብሽም፣ ምንም ቢሆን ምንም ለአባዬ መቆም አለብሽ በማለት እንግዲህ ቴና መናገር ያለባትን ነገር ተናግራለች ማለት ነው። እና አሁን ላይ እንግዲህ ያው ተመስገን የቤት አስቤዛ ገዝቶ መጥቷል ማለት ነው። እንዲሁም ደግሞ ናቲ ነበረ። ናቲ ምን ሆኖ ነው ግን እኮ እገዛለሁ ብለ ነበረ ከሱ ጋር እየተወዳደር ከቤት ውስጥ ምንም ነገር አልነበረም፣ ስለዚህ አስቤዛ አመጣለሁ ብለ ነበር፣ ግን ደግሞ ያመጣኸው ነገር የለም ወይ? ረስቼው እኮ ነው፣ በቃ ችግር የለውም ሌላ ጊዜ ነው እገዛለሁ በማለት እንግዲህ ራሱን አስተባብሏል ማለት ነውና ተመስገንም እጅግ በጣም ነበር የተናደደው የተበሳጨው። ከኔ ጋር መፎካከርክን ማቆም አለብህ፣ እኔ ፉክክር ላይ አይደለሁም በማለት እንግዲህ ተመስገንም ተናግሯል ማለት ነው። ሲቀጥል ደግሞ ትሁት አሁን ላይ ማለት ነው ናቲ እጅግ በጣም አጭበርባሪና መጥፎ ሰው እንደሆነ ተረድታለች ማለት ነው። ምክንያቱም ሆኖም ግን ይሄን ሁሉ ነገር እየተረዳች በጣም ያናደደችኝ ፓርት ምንድን ነው? አሁንም እሱን ነው ማገባ ብላ ትከራከራለች። ሲጀመር ከምርጫ ውስጥ የምታስገባው ሰው አይደለም ብዬ ነው ማስበው ማለት ነው። በሚያደርጋቸው ነገሮች፣ በሚሆኑት ነገሮች በሙሉ የምሰማው የምታየው ነገር እሱን ለመጥላት በቂ ነበር ማለት ነው። ግን አሁንም ቢሆን እሱን አገባዋለሁ እያለች እንግዲህ ለድል እየተናገረች ነበር። ግን ደግሞ እያንዳንዱን ነገር በራሷ ባንደበቱ ሰምታለች ማለት ነው። ምክንያቱም አሁን ላይ ይሄን ሁሉ ነገር ቤቱ እንዲሸጥ እንደምነግርሽና እንደማሳውቅሽ ትሁት ማወቅ የለባትም በማለት እንግዲህ ለአባባ ሚስት እያንዳንዱ ነገር ሲናገር ነበር ማለት ነው። የአባባ ሚስትም እያመነች መታለች። ሲቀጥል ደግሞ ትሁት ለምንድን ነው እንደዚህ የምትናደጂው? ለምንስ ነው ቤቱ ይሸጥ ሲባል አንቺ ለምንድን ነው የምትንገበገቢው? በማለት እንግዲህ ተናግራታለች። እኔ ለአባባ ብዬ ነው እንጂ እኔ ለማንም ብዬ አይደለም። እኔ የዚህ ቤት ወራሽ አይደለሁም። በቃ በቃ ዝም ብሎ እንደሚቀመጥ ሰው ነኝ። አባዬ ሲመጣ ግዴታዬን ተወጥቼ ከዚህ ቤት እሄዳለሁ። ስለዚህ እኔ ወራሽ አይደለሁም። ግን ደግሞ በቃ ሌላ ነገር መፈለግ መቻል አለብን እንጂ እንዲሁም ደግሞ ቤቱን መሸጥ በፍጹም የለብንም በማለት እንግዲህ ተናግራለች። እድልም ይህንን ሀሳብ ነው እንግዲህ የተጋራችው ማለት ነው። አዎ እማዬ ያንቺ ሀሳብ በጣም ስህተት
ስህተት ነው አውቃለሁ። ናቲ በጣም መጥፎ ሰው ነው። አንቺን ወደ ስህተት እየወሰደች ነው። ስለዚህ እሱ ጋር መስማማትሽን ማቆም አለብሽ በማለት እንግዲህ እድልም ከእናቷ ጋር ትጮህባታለች ማለት ነው። እንዴት እንደዚህ ትጮህያለሽ? አንቺ ደግሞ ምን አገባሽ? ቤቱ ይሸጥ አይሸጥ ምን አገባሽ? ምን ቤት ነሽ? በማለት እንግዲህ እድልንም ስትቆጣት ነበር ማለት ነው። እድልና እንዲሁም ደግሞ ትሁትም አውርተው ነበረ በነገራችን ላይ ማለት ነው። ከዚህ በፊት እንግዲህ ያው እድልም ትሁትን በጣም ትፈራት ነበር። እንዲሁም ደግሞ ትሁትም እድልን እንትን ትላት ነበር ማለት ነው። እና አሁን ላይ ትሁት በግልጽ እድልን ጠይቃታለች ማለት ነው። ምክንያቱም ተመስገንን ትወጂዋለሽ ወይ በማለት ጠይቃት ነበረ። አረ እንደዛ አይደለም፣ እኔ እንደዛ አይደለም፣ ግን ደግሞ እኔ እንደ ወንድምነት በጣም ጥሩ ሰው ስለሆነ ያቀርበዋለሁ እንጂ እኔ እንደዛ አይነት ነገር የለኝም በማለት እንግዲህ ተናግራለች ማለት ነው። ግን ደግሞ አንቺ ለናቲ ታደያለሽ። በእርግጥ አውቃለሁ ናቲ ፍቅረኛሽ ነው፣ ግን ደግሞ ናቲ በጣም አጭበርባሪ ሰው ነው እውነት ለመናገር፣ ግን ደግሞ እንዲከፋሽ አልፈልግም። ተመስገን ደግሞ በጣም ጥሩ ሰው ነው በማለት ኧረ እባክሽ ምን ነው ለተመስገን ነው እንዴ አንቺ የምትሟገችው በማለት እንግዲህ ትሁት ስትመልስ ማለት ነው። አይ እኔ እንደሱ ማለት ፈልጌ አይደለም፣ እኔ ኮ ከተመስገን ጋር ምንም አይነት ጠብ የለብኝም፣ ምክንያቱም የልጄ አባት ነው በማለት እንግዲህ ትሁት ለእድል ትነግራታለች። እድል በጣም ነበር የደነገጠችው፣ ምክንያቱም እንዴት ሊሆን ይችላል የሚለው ነገር በጣም ደንግጧታል ማለት ነው። እና በዚያን ሰዓት እንግዲህ እና ለምንድን ነው ተመስገንን የማታገቢው? አንቺ ተመስገንን ነው መምረጥ ያለብሽ በማለት እንግዲህ ትሁትም ለትሁት ስትነግራት ነበር እድል ማለት ነው። እና አሁን ላይ እጅግ በጣም ግራ ተጋብቻለሁ፣ ማንን መምረጥ እንዳለብኝና ማን ላይ እንደምወስን ግራ ነው የገባኝ በማለት እንግዲህ ለእድል ስትናገር ነበረ ማለት ነው ትሁት ማለት ነው። እና ለምንድን እንደዚህ አታደርጊም በማለት የሆነ አማራጭ ነገር ሰጣታለች። እሺ ምንድነው የማደርገው በማለት እንግዲህ ትሁትም ጠይቃት ነበር። ማድረግ ያለብሽማ ምን ማለት መሰለሽ፣ አሁን ላይ ሁለታቸውም ሽማግሌ እንዲልኩ ታደርጊያለሽ። ስለዚህ ሁለታቸውም ሽማግሌ እንዲልኩ ካደረግሽ በኋላ ቤተሰብ የመረጠውን አንቺ ማግባት አለብሽ። ምክንያቱም ቤተሰብ ለአንቺ ያሰበውን ነው የሚመርጥልሽ በማለት አዎ እንደዛ ማድረግ አለብኝ በማለት እንግዲህ ትሁትም ወስናለች። በነገራችን ላይ በአሁኑ ሰዓት ላይ ራሷ ነች መወሰን ያለባት። አሁን ናቲ ጥሩ ነው። ናቲ ታውቃላችሁ ተንኮል ይሰራል። በተለያየ ነገሮች ላይ ተንኮል ሰርቶ እሱ እንዲመረጥ ወይንም ደግሞ እንዲበልጥ ሆኖ ራሱ እንትን ሊያሳምን ይችላል ማለት ነው። ስለዚህ እሷ ደግሞ ህይወቷን እጅግ በጣም የሚያናድድ ህይወት ልትኖር ነው ማለት ነው። ስለዚህ በቤተሰብ ሳይሆን ራሷ በምርጫዋ ማለት ነው በቃ አንተን አልፈልግም የልጅ አባቴን ተመስገንን እፈልጋለሁ ማለት ነበረባት። በነገራችን ላይ በእንደዚህ አማራጭ በመስጠቷ ራሱ ትሁት እጅግ በጣም ነው እኔ የተበሳጨሁት ማለት ይቻላል። ምክንያቱም ራሷ መናገር ትችላለች። ሁለታቸውንም ያወዳደራቸው ነገር የለም። በቃ እሷ የፈለገችውን ነገር ያኖረኛል ወይንም ደግሞ ከእሱ ጋር ደህና ህይወት እኖራለሁኝ እንዲሁም ደግሞ ወደዋለሁ አፈቅረዋለሁ ያለችውን ሰው መምረጥ መቻል አለባት እንጂ ጭራሽ ቤተሰብ የመረጠውን ነው ማገባ ቤተሰብ የመረጠውን ብሎ በእንደዚህ አይነት መልኩ ማለት ነው። በእርግጥ ቤተሰብ የመረጠው እጅግ መልካም ሊሆን ይችላል፣ ግን ደግሞ ቤተሰብ ሳያውቁ ደግሞ እሱ ሊሸውዳቸው ይችላል አሁን ላይ ማለት ነው። ስለዚህ ግን ደግሞ ተመስገን ይህን ነገር ወዶታል። በነገራችን ላይ ደስ ይለኛል ብሏል። ምክንያቱም ሁለታችሁም ሽማግሌ ላኩና ከዛ ቤተሰብ ያለኝን ነገር እኔ ራሴ እቀበላለሁ ብላለች ማለት ነው። ያው እናቴ ምንድን ነበር ያለው ቤተሰብ ምን አይነት ፍላጎት ነው ያላቸው ማለት የሚያስቀምጡት ነገር ምንድን ነው በማለት ሲጠይቃት አይ እሱን አላቅም በማለት እንግዲህ ትሁትም መልሳለች ማለት ነው። ስለዚህ አሁን ላይ እንግዲህ ቤተሰብ ላይ ሽማግሌ ቢላክ የማንን ሊቀበሉ ይችላሉ የሚለው ነገር እጅግ በጣም አጓጊ ይሆናል ማለት ነው። ሌላው ደግሞ እንግዲህ ቴና ሀሳቧ ተሳክቶላታል። በነገራችን ላይ ቴና አሁን ማለት ነው እንግዲህ ያው አይነ ስውር ነኝ በማለት እንግዲህ ለብር ትሞታለች ታውቃላችሁ፣ ከመጀመሪያውም ጀምሮ ማለት ነው። ስለዚህ አሁንም ማጭበርበሯን ቀጥላበታለች እና ፈርሞላታል። ምክንያቱም ንብረቱን በሙሉ በሱ ስም አድርጎላት እንግዲህ በሷ ስም ማለት ነው ፈርሞላት አስቀምጦላታል ማለት ነው። እና እሰይ ተሳካልኝ በማለት እሷም ደስታዋን እንትን እያለች ነው። ግን ደግሞ እስከ መጨረሻው መኪናው አልሄደም ዘወር ብሎ እንደሚመጣባትና እንዲሁም ደግሞ ማየት እንደምችል
እንደፈለገች መራመድ እንደምችል ያው ይነቃባት ይሆናል። ግን ደግሞ ይሄን ንብረት ብታገኝ በእርግጠኝነት አባባን የምትክስ ትሆናለች ነው ብዬ የማስበው ማለት ነው። እና ካለበት ነገር አባባ ያው ቴና እንዲሁም ደግሞ ተመስገን እንደምንም ብለው ሊያወጡት ይችላሉ። ያው ናቲ እንኳን እሱን ለመጣል ነው የሚፈልገው ማለት ነው። ብቻ እንግዲህ ቀጣይ ፓርት አብረን የምናይ ይሆናል። አባባ ካለበት ችግር ወጥቶ እንዲሁም ደግሞ የአባባ ሚስት ታክማ ማለት ነው ትሁትም ተመስገንን አግብታ ደስ የሚል ህይወት ቃሊብም ማለት ነው እንግዲህ የአባባ ልጅ እሱም መቶ ምናምን ነገር ደስ የሚል ህይወት እንደሚኖሩ ተስፋ እናደርጋለን። እንዲሁም ናቲ ደግሞ ከነሱ ህይወት ምንጥቅ ብሎ እንደሚወጣ እንግዲህ በተስፋ እንጠብቃለን ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።